ናችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የቫይታሚን ቢ6 ወይም ደግሞ በሳይንሳዊ ስሙ ፕሪዶክሲን የምንለው የጤና ጥቅሞቹን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። በቫይታሚን ቢ6 የበለጸጉ ተፈጥሯዊ ምግቦችስ ምንድናቸው? ከመጠን በላይ የቫይታሚን ቢ6 ሰፕሊመንት ብትወስዱስ ምን ጉዳትን ያስከትላል የሚለውን በዚህ ቪዲዮ ላይ ስለ ቫይታሚን ቢ6 ማወቅ ያለባችሁን መሰረታዊ ነገሮችን የማሳውቃችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም እንደተለመደው በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቫይታሚን ቢ6 ወይም ደግሞ ፕሪዶክሲን ለጤና ተስማሚ አስፈላጊ ከሆኑ 8 አስፈላጊ ወተር ሶለብል ቢ ቪታሚኖች ውስጥ አንዱ ነው። ሌሎቹ 8 አስፈላጊ ቢ ቪታሚኖች የምንላቸው ቫይታሚን ቢ1 ወይም ደግሞ ቲያሚን፣ ቫይታሚን ቢ2 ወይም ደግሞ ሪቦፍላቪን፣ ቫይታሚን ቢ3 ወይም ደግሞ ኒያሲን፣ ቫይታሚን ቢ5 ወይም ደግሞ ፓንታቶኒክ አሲድ፣ ቫይታሚን ቢ7 ወይም ደግሞ ባዮቲን፣ ቫይታሚን ቢ9 ወይም ደግሞ ፎሌት እና ቫይታሚን ቢ12 ወይም ደግሞ ኮባላሚን ናቸው። ሁሉም 8ቱም አስፈላጊ ቢ ቪታሚኖች ለሴሉላር ተግባርናም ለኃይል ሜታቦሊዝም በጣም አስፈላጊ ናቸው። ይህም ለአጠቃላይ ጤና ወሳኝ ቪታሚኖች ያደርጋቸዋል። ብዙ ምግቦች በቫይታሚን ቢ6 የበለጸጉ ስለሆኑ ስለዚህ የቫይታሚን ቢ6 እጥረቱ የመከሰት እድሉ የተለመደ አይደለም። ነገር ግን አንዳንድ ሁኔታዎች የቫይታሚን ቢ6 ደረጃዎችን ከሰውነታችን ሊያሟጥጡ ይችላሉ። ለምሳሌ አንዳንድ መድኃኒቶች በደም ውስጥ ያለውን የቢ6 መጠንን ሊያሟጥጡ ይችላሉ። እንዲሁም በንጥረ ምግቦች ዝቅተኛ የሆነ ምግብን መመገብ ተጽዕኖን ያሳድራል። በየቀኑ የሚመከረው የቫይታሚን ቢ6 አወሳሰድ በእድሜ እናም በእርግዝና ሁኔታ ላይ የሚመረኮዝ ሲሆን 0.1 ሚሊግራም ለጨቅላ ህፃናቶች እናም 1.7 ሚሊግራም ለአዋቂዎች እንዲወስዱ ይመከራል። እንዲሁም ደግሞ ከ50 ዓመት በላይ እየሆናችሁ ስትሄዱ መጠናችሁ ይጨምራል። እንዲሁም ነፍሰ ጡር ለሆኑ ሴቶች ደግሞ 1.9 ሚሊግራም እንዲወስዱ ይመከራል። በአጠቃላይ ቫይታሚን ቢ6 ለሴሉላር ምስረታ እናም ለኃይል ሜታቦሊዝም አስፈላጊ የሆነ ቢ ቪታሚን ነው። ታዲያ የቫይታሚን ቢ6 የጤና ጥቅሞች ምንድን ናቸው? ለምን ተግባር ያገለግላል? የሚለውን ደግሞ በዝርዝር ልንገራቸው። አንደኛ የልብ ህመምናም የደም መርጋትንም ይከላከላል። ቫይታሚን ቢ6 ከቫይታሚን ቢ9 እናም ከቫይታሚን ቢ12 ጋር በቀጥታ በመገናኘት በደም ውስጥ ያለውን ከፍተኛ የሆሞሳይስቴን መጠንን ይቀንሳል። ከፍ ያለ የሆሞሳይስቴን መጠን የልብና የደም ስር ወይም ደግሞ የካርዲዮቫስኩላር በሽታዎች የመጋለጥ እድልን ይጨምራል። ስለዚህ በዚህ ምክንያት ቫይታሚን ቢ6 ለልብ ጤና በጣም ጠቃሚ ነው። የቫይታሚን ቢ6 ተጨማሪዎች ወይም ደግሞ ሰፕሊመንት የልብና የደም ስር ወይም ደግሞ የካርዲዮቫስኩላር በሽታዎችን ለመከላከል እንደሚረዱ የሙከራ ጥናቶችን አረጋግጠዋል። ስለዚህ በአመጋገባችሁ ውስጥ በቂ ቢ6ን ብታገኙ ይመረጣል። የልብ ህመም ለሞት ከሚዳርጉ ዋና ዋና ምክንያቶች ውስጥ አንዱ ነው። በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች በልብና የደም ቧንቧ በሽታዎች ይሰቃያሉ። ጤናማ ልብን ለመጠበቅ እንደ ቫይታሚን ቢ6 ያሉ የቫይታሚን ደረጃዎች ብቻ በቂ አይደሉም። የልብ በሽታን ለመከላከል መደበኛ የአካል ብቃት እንቅስቃሴን ማድረግ፣ የተመጣጠነ አመጋገብና ጤናማ የአኗኗር ዘይቤዎችን መከተል በጣም አስፈላጊ ነው። የቤተሰብ ታሪክ ያላቸው፣ ከፍተኛ የሊፖፕሮቲን ደረጃ ያላቸው፣ ከመጠን ያለፈ ውፍረትና የስኳር ህመም ያለባቸው ለከፍተኛ የልብ ህመም የተጋለጡ ናቸው። ስለዚህ አንዱ የቢ6 ጠቀሜታ ምንድን ነው? የልብ ህመምናም የደም መርጋትን ይከላከላል። ሁለተኛ ደግሞ የአእምሮ ጤናን ለማሳደግም ይረዳል። ቫይታሚን ቢ6 የነርቭ አስተላላፊዎችን በመስራት ላይ ስላለው ሚና ለአንጎላችን ጤና ጠቃሚ ነው። የቫይታሚን ቢ6 እናም የቫይታሚን ቢ12 እጥረት ከአእምሮ ስራ መቀነስ ጋር ይያያዛል። የአእምሮ ጤናችንን ለማሳደግ ይረዳል። ሶስተኛ ደግሞ የካንሰር እድልንም ይቀንሳል። ቫይታሚን ቢ6 በሴሎች ጤናማ እድገት ውስጥ ቁልፍ ሚናን ይጫወታል። ጉድለቱ ከእብጠት ጋር የተያያዙ እንደ ሩማቶይድ አርትራይተስ ካሉ ህመሞች ጋር የተያያዘ ነው። በምግብ ወይም ደግሞ በተጨማሪ ወይም ደግሞ በሰፕሊመንት ውስጥ ያለው ቫይታሚን ቢ6 ለካንሰር የመጋለጥ እድልን ለመቀነስ ይረዳል የሚለው ግልጽ ነገር የለም። ነገር ግን ቀደምት ጥናቶች እንደሚያሳዩት በቂ
የቢ6 እናም ሌሎች ቢ ቪታሚኖችን መውሰድ የኮሎሬክታል ካንሰርን ጨምሮ ለአንዳንድ የካንሰር አይነቶች ተጋላጭነትን ለመቀነስ ይረዳል። አራተኛ የአይን በሽታ ስጋትንም ይቀንሳል። ጥናቶችም እንደሚያሳዩት በየቀኑ የቫይታሚን ቢ6፣ ፎሊክ አሲድ እናም ቢ12 ተጨማሪዎችን መውሰድ ከእድሜ ጋር ተዛማጅነት ያለው የማኪውላር ዲጀነሬሽን ስጋትን ሊቀንስ ይችላል። በአንድ ጥናት ውስጥ እነዚህን ማሟያዎች በየቀኑ ለ7 ዓመታት የሚወስዱ ሴት የጥናት ተሳታፊዎች ለማኪውላር ዲጀነሬሽን የመጋለጥ ዕድላቸው በጣም አነስተኛ ነበር። አምስተኛ ደግሞ የጠዋት ህመምን ለመቀነስም ይረዳል። ማቅለሽለሽና ማስታወክ እርጉዝ ሴቶች የሚያጋጥሟቸው በጣም የተለመዱ ምልክቶች ናቸው። ቫይታሚን ቢ6 በነፍሰ ጡር ሴቶች ላይ የጠዋት ህመምን ለመከላከል ወይም ደግሞ ለመቀነስ ሊረዳ እንደሚችል ጥናቶችም ጠቁመዋል። ቫይታሚን ቢ6 እናም ዝንጅብል በእርግዝና ወቅት የጠዋት ህመምን ለማከምም ያግዛሉ። በአጠቃላይ የማለዳ ህመም ላጋጠማቸው ነፍሰ ጡር እናቶች ቫይታሚን ቢ6 ይህንን ምልክት ለመከላከል ወይም ደግሞ ለመቀነስ ይረዳል። ቫይታሚን ቢ6 ከዝንጅብል ጋር በነፍሰ ጡር ሴቶች ላይ የማቅለሽለሽ እናም የማስታወክ ስሜትን እንደሚቀንስ በጥናት ተረጋግጧል። ስድስተኛ ደግሞ የደም ማነስንም ይከላከላል። ቀይ የደም ሴሎችን በማምረት ረገድ ቫይታሚን ቢ6 ሚና ስላለው የዚህ ቫይታሚን እጥረት በሚያስከትለው የደም ማነስን ለመከላከል ትልቅ ሚናን ይጫወታል። አንዳንዶች የደም ማነስን ለማከም ብቸኛው ንጥረ ነገር ብረት ወይም ደግሞ አይረን ነው ብለው ያስቡ ይሆናል። ነገር ግን ብረት ብቻ አይደለም። እንደ ቫይታሚን ቢ6 ያሉ አስፈላጊ ቢቪታሚኖች ጤናማ እናም የተረጋጋ የቀይ የደም ሴሎች ቁጥርን ለማሳደግ ወሳኝ ተግባርን ያከናውናሉ። ሄሞግሎቢን በደም ውስጥ ኦክስጅንን ከሳምባ ወደ ሴሎች የሚያመጣ ፕሮቲን ነው። ይሁን እንጂ ሄሞግሎቢን ቫይታሚን ቢ6፣ ፎሌት፣ ብረት እናም ቫይታሚን ቢ12ን ጨምሮ ብዙ ቪታሚኖች ከሌለ በትክክል ሊፈጠር አይችልም። ዝቅተኛ የቫይታሚን ቢ6 መጠን ከደም ማነስ ጋር ይያያዛል፣ በተለይ ለነፍሰ ጡር ሴቶች ላይ። የቫይታሚን ቢ6 እጥረት ምልክቶች አንዱ የደም ማነስ እናም ከፍተኛ የሆነ ድካምን ያስከትላል። በአጠቃላይ ቫይታሚን ቢ6 ቀይ የደም ሴሎችን በማመንጨት ሚና ስላለው የዚህ ቫይታሚን እጥረት በሚያስከትለው የደም ማነስን ለመከላከል ትልቅ ሚናን ይጫወታል። የደም ማነስን ለመከላከል ሁለቱም ብረትና ቢ ቪታሚኖች ጠቃሚ ናቸው። ቫይታሚን ቢ6 የተረጋጋ ቀይ የደም ሴሎች ቆጠራን ለማስፋፋት ያለውን ጠቃሚ ሚና ያከናውናል። ሰባተኛ ደግሞ የእውቀት ወይም ደግሞ የኮግኒቲቭ ተግባርን ሊያበረታታም ይችላል። ብዙ ቢቪታሚኖች እንደ ማህደረ ትውስታ፣ ትኩረትናም ሌሎች የእውቀት ወይም ደግሞ የኮግኒቲቭ ተግባራትን ለማሻሻል ይረዳሉና ቢ6 ከዚህ የተለየም አይደለም። ቢ6ን ጨምሮ ቢቪታሚኖች የአልዛይመር በሽታንና የመርሳት ችግርን የመቀነስ ኃይል ሊኖራቸው እንደሚችል የሚጠቁሙ አንዳንድ ጥናቶችም አሉ። ከልብ ህመም ጋር በሚመሳሰል መልኩ የሆሞሳይስቴን መጠን ለአልዛይመርስ የመጋለጥ ዕድልን ይጨምራልና ቫይታሚን ቢ6 የሆሞ ሳይስቴን መጠንን ይቀንሳል። የእውቀት ወይም ደግሞ የኮግኒቲቭ ጤናን ለማሻሻል እና ለረጅም ጊዜ ለማቆየት ብዙ አዳዲስ ነገሮችን በመማር የተመጣጠነ ምግብን መመገብ፣ ብዙ ጊዜ አካል ብቃት እንቅስቃሴን ማድረግ በጣም አስፈላጊ ነው። በአጠቃላይ ቫይታሚን ቢ6 የአእምሮ ጤናን ለመጠበቅ ይረዳል። አንዳንድ ቢ ቪታሚኖችን መውሰድ የአልዛይመርስ በሽታና የመርሳት አደጋን ሊቀንስም ይችላል። ነገር ግን ተጨማሪ ምርምር ያስፈልጋል። ስምንተኛ ደግሞ የፕሪሜንስትራል ሲንድረም እናም የመንፈስ ጭንቀት ምልክቶችንም ሊቀንስ ይችላል። ፕሪሜንስትራል ሲንድረም ወይም ደግሞ ከወር አበባ በፊት የሚከሰት ህመም በተለምዶ ያለ ሐኪም ማዘዣ በሚሰጥ የህመም ማስታገሻዎች ይታከማል። ምክንያቱም ብዙ ጊዜ ቁርጠት፣ ራስ ምታትናም ሌሎችንም ስለሚያስከትል። ነገር ግን ቢ6 ምልክቶችን በመቀነስ ረገድም ከፍተኛ ሚናን ሊጫወትም ይችላል። አንዳንድ ጥናቶችም እንደሚያሳዩት ቫይታሚን ቢ6ን መውሰድ የፕሪሜንስትራል ሲንድረም እናም የቅድመ የወር አበባ ምልክቶችን በመቀነስ ላይ አዎንታዊ ተጽዕኖ ይኖረዋል። ሌላው ማስታወስ ያለባችሁ የአፍ ውስጥ የወሊድ መከላከያ በደማችሁ ውስጥ ያለውን የቢ6 መጠንን በእጅጉ ሊቀንስ ይችላል። ሊከሰቱ የሚችሉ የጎንዮሽ ጉዳቶችን ለመወያየት የአፍ ውስጥ የእርግዝና መከላከያዎችን እየወሰዳችሁ ከሆነ ሐኪማችሁን አማክሩ። በአጠቃላይ ፕሪሜንስትራል ሲንድረም ወይም ደግሞ ከወር አበባ በፊት የሚከሰት የህመም አይነቶች የሆድ ቁርጠት፣ ራስ ምታትናም የጨጓራና የምግብ መፈጨት ችግሮችን ለመከላከልና ለመቀነስ ቫይታሚን ቢ6 ሚና ሊጫወት ይችላል። የአፍ ውስጥ የእርግዝና መከላከያዎች በደም ውስጥ ያለውን የቢ6 መጠን ሊቀንስም ይችላል። ስለዚህ ይህንን መድኃኒት ከወሰዳችሁ ስለዚህ የጎንዮሽ ጉዳት ከዶክተራችሁ ጋር መነጋገር
ያስፈልጋል ማለት ነው። ስለዚህ ቫይታሚን ቢ6 እነዚህ ሁላ በርካታ ተግባራቶችን ያከናውናል። አሁን ደግሞ ቫይታሚን ቢ6 የያዙ ተፈጥሯዊ ምግቦችን እነግራችኋለሁኝ። ብዙ ምግቦች በቫይታሚን ቢ6 የበለጸጉ ናቸው። እነዚህን ምግቦች ከተመገባችሁ ማላብዞርሽንስ ችግር ከሌለባችሁ፣ የተመጣጠነ አመጋገብን ከተመገባችሁና ከከባድ ጭንቀት ወይም ደግሞ ከአንዳንድ አውቶ ኢሚዩን በሽታ ካልተሰቃያችሁ በቂ የሆነ ቫይታሚን ቢ6ን ከአመጋገባችሁ ብቻ ታገኛላችሁ። እንደ ሽምብራ፣ ዶሮ፣ አሳዎችን እንደ ሳልመን እናም ቱና፣ እንቁላል፣ የበሬ ጉበት፣ ድንች፣ ቱርኪ፣ ሙዝ፣ የበሬ ስጋ፣ ስኳሽ፣ አይብ፣ ሩዝ፣ ለውዝ፣ ሽንኩርት፣ ዘቢብ፣ ስፒናች፣ ቶፉ እናም ሐብሐብ በቫይታሚን ቢ6 ከፍተኛ የሆኑ ምግቦች ናቸው። ቬጂቴሪያኖች ጤናማ አመጋገብን ከተመገቡ በሕይወታቸው ውስጥ በቂ ቢ6ን ማግኘት አስቸጋሪ አይደለም። በአጠቃላይ ቫይታሚን ቢ6 በትንሽ መጠን በሰውነታችን ውስጥ የሚፈለግ ሲሆን በተለያዩ ምግቦች ውስጥም ይገኛል። በዚህ ምክንያት እጥረት የመከሰት ዕድሉ በጣም ብርቅዬ ነው። እንደ ጥራጥሬዎች፣ ሙሉ እህሎች፣ የወተት ውጤቶች፣ ቶፉ፣ ቅጠላቅጠሎች እንደ ስጋ፣ ለውዝ፣ እንቁላልናም ፍራፍሬ ያሉ ምግቦች ቫይታሚን ቢ6ን ይይዛሉ። አሁን ደግሞ ከመጠን በላይ ቫይታሚን ቢ6ን መውሰድ የሚያስከትለውን የጤና አደጋዎችን እነግራችኋለሁኝ። ከቫይታሚን ቢ12 በተለየ ከመጠን በላይ ቫይታሚን ቢ6ን መጨመርም ይቻላል። ከአመጋገባችሁ ብቻ ብዙ ቫይታሚን ቢ6ን ማግኘት በጣም አልፎ አልፎ የሚከሰት ነው። ነገር ግን ከፍተኛ መጠን ያላቸውን ተጨማሪ መድኃኒቶች ወይም ደግሞ ሰፕልመንትን ለረጅም ጊዜ ስትወስዱ ከመጠን በላይ የቫይታሚን ቢ6 ደረጃ ይከሰታል። ከፍ ያለ የቫይታሚን ቢ6 መጠንን መውሰድ ለመጀመር ከፈለጋችሁ አስቀድማችሁ ሐኪማቸውን ወይም ደግሞ የጤና ባለሙያን ማማከር ይኖርባችኋል። ቫይታሚን ቢ6ን ከመጠን በላይ በመውሰድ መርዛማነት የመከሰት ዕድሉ በጣም አልፎ አልፎ የሚከሰት ነው፣ ግን ሊከሰትም ይችላል። ከመጠን በላይ ቫይታሚን ቢ6ን መውሰድ አንዳንድ የጤና አደጋዎችን ያስከትላል። እነዚህም የማስተባበር ወይም ደግሞ ቅንጅት ወይም የጡንቻ ቁጥጥርን ማጣት፣ የቆዳ ቁስሎች፣ መደንዘዝ፣ የጡንቻ መንቀጥቀጥ፣ ቃር፣ ማቅለሽለሽናም ለብርሃን ስሜታዊነት መሰማት ይከሰታል። እነዚህ ምልክቶች ካጋጠማችሁ ወይም ደግሞ የቫይታሚን ቢ6 ደረጃችሁን መመርመር ከፈለጋችሁ ሐኪማችሁን ወይም ደግሞ የጤና ባለሙያን ማነጋገር ይኖርባችኋል። ከዚያም ዶክተራችሁ ለእናንተ የሚያስፈልገውን ትክክለኛ መጠን በመስጠት ሊረዳችሁም ይችላል። እናም ለወደፊቱ የበሽታ ስጋትን ለመከላከልም ይረዳችኋል። በአጠቃላይ ቫይታሚን ቢ6 ቀይ የደም ሴሎችን፣ የነርቭ ሴሎችን እናም ሌሎችንም ለመጠበቅ የሚረዳ አስፈላጊ ወተር ሶለብል ቫይታሚን ነው። ሁልጊዜ በቂ ቫይታሚን ቢ6ን በምግብ እናም በተጨማሪ ሰፕሊመንት እያገኛችሁ መሆኑን አረጋግጡ። በቂ ቫይታሚን ቢ6ን ለማግኘት አመጋገብን መጨመር ወይም ደግሞ መቀየር ብዙ የጤና ጥቅሞችን ከፍ ሊያደርግ ይችላል። ይህም አላስፈላጊ በሽታዎችንም ይከላከላል። በማንኛውም የቫይታሚን ቢ6 የጎንዮሽ ጉዳቶች ከተሰቃያችሁ በተቻለ ፍጥነት የጤና ባለሙያን መጎብኘት ወይም ደግሞ ማነጋገር ይኖርባችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም አይለየኝ እላለሁ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።